25000 መላክ 50 ወይ ምንድነው? እኔ ግን ሁሌ ስልክህ ላይ ስነካካ ቻት ነው ይመስልሻል? እኔ ዛላንዶ እየላክ ነው ይመስለኝ። ምንድነው? አይደለም በአፕሊኬሽን ተጠቅሜ የሚከፈል ነገር አለ እየከፈልኩ ነው። ዘመኑ ያመጣውን ምንድነው የምትልከው? ምን ለምሳሌ ብር ሊሆን ይችላል። ምን ዛሬ ምን ልታሳየኝ ነው? ዛሬ እኔ አይደለም ዛሬ የምታሳየን ጸጊነች በቅዳሜ ገበያ አንድ ድርጅት የሚያስተዋውቀው አፕሊኬሽን አለና እሱ አፕሊኬሽን ምንድነው ያለው ውስጡ ምን የተለየ ነገር አለው የሚለውን ቅዳሜ ገበያ ስለሆነ በቅዳሜ ታሳየናለች ማለት ነው። ስለዚህ ወደ እሷ እንከታተል ማለት ነው። ወደ ፕሮግራሙ እንላለን። ቅዳሜ ከሰዓት ቅዳሜ ገበያ ሰዓት ላይ ደርሰናል። ዛሬ አሃዱ ባንክ 2 የባንኪንግ አገልግሎት መተግበሪያዎችን ያስመርቃል። እኛም እንግዲህ ወደ ስፍራው ልናስመርቅ እየሄድን ነው። አብረን እናስመርቅ። አሃዱ ባንክ ልዩ የዲጂታል ማይልስቶን የሆነው ዝግጅት ለመዘገብ በመካከላችን የተገኘች የሚዲያ አካላት በሙሉ እንኳን ደህና መጣችሁ ማለት ፈልጋለሁ። ሙሉ ስሙና የስራ ድርሻውን በአሃዱ ኦኬ መስፍን ሲሳይ ይባላለሁ። በአሃዱ ባንክ ቺፍ ኢንፎርሜሽን ኦፊሰር ሆኜ ነው የምሰራው። እንኳን ደስ ያለው ብዬ ነው የመጀመሪያው። እንግዲህ ታንክ ዩ በጣም አመሰግናለሁ። አሃዱ ባንክ የተለያዩ አዳዲስ ነገሮችን በየጊዜው ያሳየናል። የዛሬው ፕሮግራም በተለየ እንግዲህ ምን እንደሆነ እስኪ በደንብ ይንገሩ። ባንኩ ከተመሰረተ 4 ዓመት ስራ ከጀመረ 4 ዓመቱ ነው። በዚህ ሂደት ውስጥ መጀመሪያ ይዞት የመጣው ሞባይል አፕሊኬሽን ነበረ። እንዲሁም ደግሞ ኢንተርኔት ባንኪንግ፣ ዲጂታል ኦንቦርዲንግ እንደዚህ የመሳሰሉትን ቴክኖሎጂ ይዞ መጥቷል። ይዞ ከመጣ በኋላ ግን ሁል ጊዜም ቴክኖሎጂውን ፍተሻ ያደርጋል። በፍተሻ ሂደት ላይ ያሉ የሚያደናቅፉ ነገሮች ካሉ መቀየር አለባቸው፣ ጊዜውን የዋጁ መሆን ስላለባቸው ማለት ነው። ከዛ አንጻር የነበረንን ሞባይል አፕሊኬሽን ከደንበኞች አጠቃቀም ከፍጥነት ጋራ እንዲሁም ደግሞ ከሳይበር ደህንነት ጋር በተመለከተ ጥናትና ዳሰሳ ይደረግለታል ተደርጎለት ከዛ በኋላ ይህ ሞባይል አፕሊኬሽን ለከስተመሮች ምቹ አይደለም ተብሎ አሁን ከተከስኳቸው አንዱ ካላሟላ ወደሚቀጥለው ፌዝ ይሄዳል ማለት ነው። ወይ አፕግሬድ ይደረጋል ወይ ደግሞ አዲስ ይሰራል ማለት ነው። ስለዚህ የዛሬው ፕሮግራም ምንድነው? የሞባይል ባንኪንጉን በአዲስ መልክ መቀየር ማለት ነው። ምን አይነት ይሆን የዛሬው? ምን አይነት ይሆን የሚለውን ከምነግርሽ ምን አይነት ስም ይዞ መጣ? ምን አይነት ስም ይዞ መጣ? የበፊቱ ምን ነበረ? አሃዱ ሞባይል ነበር የሚለው። አሃዱ ሞባይል። አሁን ግን አሃዱ ለኩሉ ብሎ መጥቷል። አሃዱ ለኩሉ ያ ማለት ምንድነው? አሃዱ ለሁሉ ማለት ነው። አሃዱ ለኩሉ የሞባይል ባንኪንግ ማለት ነው። የምታውቂው የአንዱ የባንኩ ሞቶ ከብዙዎች ለብዙዎች ነው። ስለዚህ ያንን ያካተተ ለሁሉም የሚሆን ሞባይል አፕሊኬሽን ማለት ነው ይዘን የመጣ ነው ማለት ነው። ባንካችን ዛሬ አሃዱ ለኩሉና ማህደር የተሰኙ 2 ዘመናዊ የሞባይል ባንኪንግ መተግበሪያዎችን በይፋ ያስመርቃል። እነዚህ መተግበሪያዎች ለባንካችን ውስጣዊ አቅምና በአጋር ተቋማት ትብብር መገንባታቸውን ለእኛ ትልቅ ኩራት የሚሰጥ ነው። አፕግሬድ አድርጎ ከመጣ ብዙ አዳዲስ ነገሮች ይኖሩታል ብዬ አስባለሁ። እና እስኪ እሱ ላይ ደግሞ ትንሽ አሃዱ ለኩሉ ሲመጣ ብዙ ነገሮችን ለማየት ሞክሯል። አንደኛ የከስተመሮችን ፍላጎት ማሟላት መቻል አለበት። ሁለተኛ ፈጣን አስተማማኝና የተረጋጋ መሆን አለበት። እንዲሁም ደግሞ ከአዲሱ አሁን ካለው ከዘመኑን የሚዋጅ ቴክኖሎጂ ጋር አብሮ ተዋህዶ የሚሄድ መሆን አለበት በሚል እሳቤ የተሰራ ነው። ከዚህ አንጻር ለምሳሌ ወደፊት ባንኩ ብቻውን ስራዎችን አይሰራም። የሚሰራው ከተለያዩ ከንግድ ተቋማት ጋርና ከፋይናንስ ተቋማት ጋር አብሮ ይሰራል። እነሱ አብሮ ከኛ ጋር እንዲሰሩ የሚያስችል ፕላትፎርም ነው። እንደዚሁም ደግሞ የኤአይ ኢኔብልድ የሆነ ሰርቪሶችንም ይዞ መጥቷል። ለምሳሌ ከዚህ በፊት የነበረን ሞባይል አፕሊኬሽን ከስተመሮቹ ሞባይል አፕሊኬሽኖቹ እንዲለምዱት ነበር የሚያደርገው። አሁን ግን ራሱ ሞባይል አፕሊኬሽኑ የከስተመሮችን አጠቃቀም እያየ ሜኑዎችን ሪአሬንጅ የሚያደርግበት ይሄ አዳዲስ ፊቸሮች አሉት። እንደዚሁም ደግሞ ኤአይ ኢኔብልድ ሰርቪሶች አሉ። ሌላ ደግሞ ለምሳሌ ብዙ ጊዜ እኛ ምን ያህል ወጪ እንደምናወጣ አናውቅም። ስለዚህ ወጪያችን በቀን ውስጥ ያሉ ወጪዎችን ያሳያል። ስለዚህ ይሄን ያህል ኤክስፔንስ ሆኗል ብሎ ያሳያል። ከዛ አንፃር ደንበኞች በኢንፎርምድ የሆነ ውሳኔ ወይም ደግሞ የፋይናንስ አያያዛቸውን ያዳብርላቸዋል ማለት ነው። እንዲያውም አንዱ ችግራችን ይመስለኛል ሞባይል ባንኪንግ መጠቀም ከጀመርን በኋላ
ስለሚመች ትራንስፈር ለማድረግ ብዙ ወጫችንን አናውቀውና ዝም ብለን ነው የምናወጣው ነገር የሚያስታውሰን ያስፈልገናል ይመስለኛል። ሪኮርድ ያደርጋል። ልክ የመጀመሪያው እንትኑ ላይ ዳሽቦርድ ላይ የኤክስፔንስ ዳሽቦርድ አላት። በቀን ውስጥ ምን ያህል እንዳወጣሽ ይነግርሻል። ይሄ በጣም አሪፍ ነገር ነው። እሱንም ይዞ መጥቷል ማለት ነው። ከሌሎች ባንኮች ወደ ሌሎች ባንኮች ለማዛወር የክፍያ ስርዓት አላል የትምህርት ቤት የውሃ እንደዚህ አሁን ቀላል ሆኗል። በሞባይል ባንኪንግ ሆኗል ሁሉ ነገር በክፍያ ስርዓት የሚደረገውና እሱ ላይስ ምን አዲስ ነገር አለው? ያለው አሁን የመጣው የሰራነው አሃዱ ለኩሉ ሞባይል አፕሊኬሽን አሁን ያልሻቸውን በሙሉ መተግበሪያዎች ላይ ተካቷል። ወደ ቴሌብር፣ ወደ የተለያዩ ባንኮች የትምህርት ቤቱን ክፍያዎችን መክፈል ያስችላል። እንደዚሁም ደግሞ አሁን ላይ የኢትዮጵያ የዲጂታል 2030 አንዱ ኢኒሼቲቭ የፋይናንሻል ተደራሽነትንና በቀላሉ ለከስተመሮች ተደራሽ የሚሆን ሰርቪስ ይዞ መምጣት ነው። ስለዚህ ከሱ ጋር የተሰናሰለ ፕሮዳክት ይዞ የመጣው የፕሮዳክቱ ማለት ነው። እንግዲህ ሞባይል ባንኪንግ ሲባል አንዳንዴ ኢንተርኔት ያስቸግራል፣ ፈጣን አለመሆን ነገር አለ። ራሱ ሞባይል ባንኪንግ ሲገባ አንዳንዴ እምቢ ሊል ይችላል። አፑ ያለ ግን ለአጠቃቀም ምቹ ያለ መሆን አለ። የተወሳሰበ ነገር ይፈጠራል። አንዳንዴ ማንም ሰው እንዲጠቀምበት ላያደርግ ይችላል እና አሃዱ ለኩሉ ይህን በተመለከተ ምን ያህል ምቹ ሆኖ መጥቷል? በተቻለ መጠን ቀላል ሆኖ ደንበኞች በቀላሉ የሚጠቀሙበትና እንደው በፍጥነት ትራንዛክሽን የሚፈጽሙበት ሆኖ ነው የመጣው። ከዛ ባሻገር ጊዜውን የዋጀ ቴክኖሎጂ ነው ሲገነባም ወይም ሲተገበርም ጊዜውን የዋጀ ቴክኖሎጂ ነው ያካተት ነው። በሂደት ውስጥ በእያንዳንዱ ሂደት ውስጥ የሴኩሪቲ ፊቸሮች ተካተውበታል በእያንዳንዱ ሂደት ውስጥ። ከዛ ባሻገር እንግዲህ ኢንሳን የምታውቂው ነው። ኢንሳ ይህንን አፕሊኬሽን አይቶ ፈትሾ እውቅና ሰጥቶታል። ከዛም ባሻገር ደግሞ በውስጥ አቅም የሴኩሪቲ ቲሞች ሙሉ ለሙሉ ፈትሸውት ቀላል መሆኑ እንዲሁም ደግሞ አስተማማኝ ደህንነቱ የተጠበቀ መሆኑ ተፈትሾ የተረጋገጠ ሞባይል አፕሊኬሽን ነው። የሴኩሪቲ ጉዳይ ነው፣ የደህንነት ጉዳይ በጣም ያሰጋል። ምክንያቱም አንዳንድ ሰዎች ይደውሉና ከዚህ ባንክ ነው የምንደውለው እንደዚህ ፈልገን ነበር ብለው በቀላሉ ሀክ የማድረግ ነገር አለ። ከዛ በኋላ የመዘረፍ ብዙ ሰዎች እንደዛ ሲደርስባቸው እናውቃለን። እና እዚህ ላይ በጣም ጠንከር ያለ ነገር የሚያስፈልግ ይመስለኛል። ይሄን አፕ በተመለከተ ትልቁ ችግር አሁን ይሄ በሶሻል ኢንጂነሪንግ የሚመጡ እንግዲህ የማጭበርበሮች ናቸው። ትልቁ አሁን እያስቸገሩ የመጡት ዋንስ ዲቫይሱ ሬጂስተር ከሆነ መጀመሪያ የነበሩን ኤግዚስቲንግ ከስተመሮች በቀላሉ ወደ አዲሱ ሞባይል አፕሊኬሽን አፕግሬድ ማድረግ ይችላሉ። አዳዲስ ከስተመሮች ሲመጡ ግን በአካል መጥተው ሞባይላቸውን ሬጂስተር ካደረጉ በኋላ ሌላ ሞባይል ቢቀይሩ እንኳን መጀመሪያ ፍቃድ ካላገኙ በስተቀር ያን አፕሊኬሽን መጫን አይችሉም። ያን አፕሊኬሽን መጫን የሚችሉት ለተፈቀደለት ዲቫይስ ብቻ ነው። ዲቫይሱ ሞባይሉ ቢሰረቅባቸው ደውለው ሞባይሌ ጠፍቶብኛል፣ ትራንዛክሽን እንዳይፈጸም ይደረግልኝ ቢባል ወዲያውኑ ከሴንተር ብሎክ ማድረግ ይቻላል ማለት ነው። በተሻለ መጠን ጥንቃቄ ለማድረግ ተሞክሯል። ያ ደግሞ የዲቫይስ ሬጂስትሬሽን ማለት ቅድም እንዳነገርኩሽ ነው። ዋንስ ሞባይሉ ሬጂስተርድ ሆኖ ከታወቀ ሌላ ሰው በሱ ስም ሬጂስተር ማድረግ አይችልም። ሌላ ሁለተኛ ሞባይል ሬጂስተር ማድረግ እንኳን ቢፈልግ መጥቶ አሳውቆ ነው ሬጂስተር የሚያደርገው እንጂ ከባንኩ ውጭ ሌሎች ሰዎች ሬጂስተር አድርገው ትራንዛክሽን መፈጸም አይችሉም። እንደዚሁም ደግሞ ቱ ፋክተር አውተንቲኬሽን ገብቶለታል። አሃዱ ለኩሉ ይሄ ቴክኖሎጂ ሲሰራ አሃዱ ባንክ ይሄንን እንግዲህ ሲያመጣ ለተጠቃሚው ብዙ ጊዜ የውጭ ባለሙያዎች ሰርቶ የመስጠት አይነት ነገር አለ፣ በራስ እጅ አለመስራት እና ይሄኛው አፕ ምንድነው ከበፊቱ ለየት የሚያደርገው? ተግዳሮት የነበረው የበፊቱ ሞባይል አፕሊኬሽን ተገዝቶ የመጣ የነበረ ሞባይል አፕሊኬሽን ነው። አሁን ግን ይሄ ሞባይል አፕሊኬሽን በውስጥ አቅም ነው የተሰራው። በውስጥ አቅም ባሉ በውስጥ አቅማት በራሳችሁ ባለሙያዎች የቴክኖሎጂ ቲሙ ነው የተሰራው። ያ ደግሞ ለየት የሚያደርገው ምንድነው? ማንኛውም ችግሮች ሲኖሩ በቀላሉ የውስጥ ያሉ የቴክኖሎጂ ቲሙ ማስተካከያዎችን ያደርጋል። እንደዚሁም ደግሞ ኤኒ ኢንቴግሬሽኖች ቢኖሩ በቀላሉ ኢንቴግሬት ያደርጋሉ ማለት ነው። ለምሳሌ ታይም ቱ ማርኬት በጣም አስቸጋሪ ነበረ ከዚህ በፊት የነበረው። አሁን ግን በቀላሉ ወደ ማርኬት ለመውጣት የምንፈልጋቸውን ኢንቴግሬሽኖች በውስጥ አቅም ስለተሰራ ቀላል ያደርገዋል ማለት ነው። ከሱ ባሻገር ፎሪን ከረንሲ ለውጭ ባንኮች ለውጭ ነበረ የምንከፍለው ክፍያዎችን እነዚያ ክፍያዎች ይቀራሉ ማለት ነው። እንደ ሀገርም በተለያየ ጊዜ ሶፍትዌሮች
ከውጭ ይገዛሉ። በየአመቱ የአኑዋል ሜንቴናንስ እየተባለ ይከፈላል። ያንን ያስቀራል ማለት ነው። እንኳን ደስ ያላችሁ ሊሆን ይችላል የሚሉት ነገር ካለ የመጨረሻ ነገር እንግዲህ ለአሃዱ ከስተመሮች እንኳን ደስ ያላችሁ ማለት እፈልጋለሁ። ከዚህ በፊት ስትጠቀሙበት የነበረው የሞባይል አፕሊኬሽን ሙሉ ለሙሉ ተቀይሮ በአዲስ መልክ በቀላል ፈጣንና እንዲሁም ደግሞ ደህንነቱ የተጠበቀ ሞባይል አፕሊኬሽን አሃዱ ሞባይል አፕሊኬሽን የሚል ይዘንላችሁ መጥተናል። ተጠቀሙበት ነው የምለው። እኛም እናመሰግናለን። እኔም አመሰግናለሁ በጣም። ሌላኛው ማህደር የተሰኘው መተግበሪያ ለጥቃቅን አነስተኛና መካከለኛ የንግድ ተቋማት የሂሳብ አያያዝን ለማዘመን የንግድ ስራ አመራርን ለማሻሻልና የውሳኔ አሰጣጥን ለማዘመን የተዘጋጀ ዘመናዊ መፍትሄ ነው። እንኳን እንግዲህ ለዚህ ቀን አደረሰው። እንኳን አደረሰን። ቴንክ ዩ። አሃዱ ባንክ ላይ የተገናኘ ነው። ያ በደንብ እንተዋወቅ እስኪ። እሺ፣ ስሜ በለጠ ፋንታ ይባላል። አሃዱ ባንክ ላይ የጥቃቅን አነስተኛና መካከለኛ ኢንተርፕራይዝ ገጠር ባንክ መምሪያ ተጠባባቂ ዳይሬክተር ነኝ። ስለዚህ ዛሬ አዲስ ነገር አሃዱ ባንክ ይዞ መጥቷል። ማህደር ማህደር ስሙን ነው እኛ በደንብ እንግዲህ ያየ ነው። አገልግሎቱን እስኪ በደንብ ይንገሩ። ማህደር እንግዲህ ለጥቃቅንና አነስተኛ ተቋማት የቀረበ ዋን ስቶፕ ሌንዲንግ ሶሉሽን ወይም ሁሉንም ከብድሩ ጋር ተያይዞ ያሉትን ነገሮች አንድ ቦታ ላይ የሚያገኙበት መተግበሪያ ነው። ሰው እንግዲህ በዋናነት በተለያየ ምክንያት ከተለያዩ ፋይናንሻል ተቋማት ብድር ያላገኙ ጥቃቅንና አነስተኛ ተቋማት በተለይ በሴቶች በወጣቶች የሚመሩ ተቋማት በተለያዩ ምክንያት ብድር ሳያገኙ የነበረበት ሁኔታ ነበረ። እሱን እንግዲህ በሚቀርፍ መልኩ በተለይም ዋስትና የሚባለው ነገር ቤት፣ መኪና፣ ማሽነሪ ለብድር አቅርቦ የሚባለውን ነገር ባስቀረ መልኩ በአጠቃላይ የጥቃቅንና አነስተኛ ተቋማቱ የንግድ አቅምን ካሽ ፍሏቸውን የገንዘብ ፍሰታቸው ላይ ፎከስ ባደረገ መልኩ እንግዲህ እስከ 600 ሺህ ድረስ ብድር የሚያገኙበት የብድር ፕላትፎርም ነው ለጥቃቅንና አነስተኛ። በማህደር መተግበሪያ አማካኝነት አንድ የብድሩ ተጠቃሚ ለ6 ወራት መተግበሪያውን አውርዶ የገንዘብ ፍሰቱን የሽያጭ እንቅስቃሴውና የባንክ ግብይት ሂሳቡ መረጃውን ማሳየት ይኖርበታል ማለት ነው። ለዚህ ብቁ የሆኑ ደንበኞች እስከ 600 ሺህ የኢትዮጵያ ብር ያለ ተጨማሪ ዋስትና ብድር ማግኘት ይችላሉ ማለት ነው። አዲስ ፓኬጅ ነው ማለት ነው ማህደር። አሃዱ ባንክ ከዚህ በፊት ያበድራል። በተለየ ማህደር ምንድን ነው ይዞ የመጣው? እውነት ነው። ማህደር ባይዘወይ ዩኒክ የሆነ ፕሮዳክት ነው። ግን ለየት የሚያደርገው ነገር ምንድን ነው? እንግዲህ ጥቃቅንና አነስተኛ ተቋማት ያው አንቺም እንደምታውቂው በተለይ በወጣቶች በሴቶች የሚመሩ ተቋማት ብድር የማያገኙበት ምክንያት መኪና አንጡ፣ ተሽከርካሪ አንጡ፣ ሊብሬ ይጠየቃሉ። ብዙ ነገር አዎ፣ እነዚህ ነገር ጥቃቅንና አነስተኛ ሆኖ ኬት ያመጣሉ። ኤግዛክትሊ አዎ፣ እነሱ ላይ ይጠየቃሉ። ከዛ በተጨማሪም ደግሞ የተደራጀ የሂሳብ አያያዝ እንደዚሁ ይጠበቅባቸዋል። ሰው እሱ በሌለበት ሁኔታ ውስጥ እንግዲህ ይሄን እንደ ችግር ያቀርባሉ። ሰው እኛ ብድር አንሰጥም ብለን መቀመጥ አንፈልግም። ሰው ያደረግነው ነገር ምንድነው? ማህደር ራሱ አብሮት የተሰራ ኢምቢልት የሆነ ኢካሽ ቡክ ሲስተም አለው። ሰው እዛ ኢካሽ ቡክ ሲስተም ላይ ጥቃቅንና አነስተኛ ተቋማት በየቀኑ ሽያጫቸውን፣ ገቢያቸውን፣ ወጫቸውን ይመዘግባሉ። ሰው ኦን ዘ ዌይ የሂሳብ አያያዛቸውንም አዘመን ነው ማለት ነው። ሰው ለንግዳቸውም ደግሞ ውሳኔ የሚሆን ጥሩ የሆነ መረጃ ራሱ ሪፖርት ጀነሬት ስለሚያደርግላቸው ከዛ ላይ ያገኛሉ። ሰው የቢዝነስ ሰስተናቢሊቲያቸውን በዛው ልክ እየተደገፈ የሚሄድበት ሁኔታ ነው ያለው። ሰው እንግዲህ እንደ አጠቃላይ ልዩ የሚያደርገው ነገር አንዱ ቀደም ሲል እንዳልኩሽ ከዋስትና ነፃ መሰጠቱ አንዱ ነው። ከዋስትና ውጪ ነው ብድሮ የሚሰጠው። ሁለተኛው ልዩ የሚያደርገው ነገር ደግሞ እንደው ኢንኬዝ ቢዝነስ ሾክ ቢያጋጥማቸው፣ አደጋ ቢያጋጥማቸው፣ ቢዘረፉ፣ ቢቃጠል የመሳሰለው ነገር ለሱ ተመጣጣኝ የሚሆን እንደዚሁ የመድን ሽፋንም እንዲያገኙ ያደረግንበት ሁኔታ ነው ያለው። ሰው የሆነ ችግር ቢገጥማቸው ኢንሹራንሱ ወደ ነበሩበት ይመልሳቸዋል፣ ቢዝነሳቸው ይቀጥላል። ሰው ዛት የአሃዱ ባንክ ብድርም ይከፈላል። ሰው የቢዝነሱ ሰስተናቢሊቲ ነው እኛ ብድራችን ሳይሆን መሆን የማያሳስበን ጥቃቅንና አነስተኛ ተቋማት ቢዝነሳቸው ሰስተናብል ሆነው ኤግዛክትሊ የማህደር አፕሊኬሽኑ እንዴት ይሰራል የሚለውን ለመግለጽ እንግዲህ ማህደር የብድር አገልግሎት ተጠቃሚ ለመሆን በመጀመሪያ የጥቃቅንና አነስተኛ እንዲሁም መካከለኛ የኢንቨስትመንት ሂሳብ የሚባል አለ። እሱን መክፈት ያስፈልጋል ማለት ነው። ስለዚህ በይፋ የሚጀምረው ማህደር የብድር አገልግሎቱን በይፋ የሚጀምረው ከዛሬ ጀምሮ ነው ማለት ነው። ኦልሬዲ ላውንች ካደረግነው በብራንች ሌቭል ቆይተናል። ነገር ግን ዛሬ ይፋዊ ማስጀመሪያው ነው።
ጥቃቅን አነስተኛ መካከለኛ ኢንተርፕራይዝ ብለን የከፈልናቸው ደንበኞች አሉ። ሰው እነሱ ደንበኞች ናቸው እንግዲህ ይህንን ብድር እንዲወስዱ ሪኳየር የምናደርገው። ሰው ጥቃቅን አነስተኛ ተቋማት ደግሞ ስንል ተቋም ስንል ያው ቢዝነስ የሚሰራ ነው። ቢዝነስ የሚሰራ ደግሞ ንግድ ፍቃድ አለው። ሰው ንግድ ፍቃድ ኖሯቸው ስራ እየሰሩ ያሉ ግን በተለያዩ ምክንያቶች ኢትካን ቢቅድም ጠቀስኩት በዋስትና ባለማቅረብ ሊሆን ይችላል። ሂሳብ አያያዛቸው የተደራጀ ስላልሆነ ሊሆን ይችላል። በሌሎች ምክንያቶች ሶፋር የተገፉትን ወይም ከባንኮች ብድር ያላገኙትን ሰርቭ ለማድረግ ስፔሲፊካሊ እንግዲህ ዲቨሎፕ የተደረገ መተግበሪያ ነው። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።